ሁላችንም እንደምናውቀው ጤና ትልቁ ሀብታችን ነው። ነገር ግን አሁን ባለንበት ፈጣን የኑሮ ዘይቤ በምንመገባቸው ቅመም የበዛባቸው ምግቦችና በተለያዩ ጫናዎች ምክንያት የጨጓራ ህመም የብዙዎቻችን ዋነኛ ችግር ሆኗል። የጨጓራ ህመም ወይም ደግሞ ቁስለት ሲያጋጥመን ህይወት ጣዕሟን ታጣለች። የምንወደውን ምግብ መብላት እንፈራለን፣ ሌሊት እንቅልፍ እናጣለን፣ ቀኑን ሙሉም በቃጠሎና በቁርጠት እንሰቃያለን። ብዙዎቻችን ለዚህ ህመም መፍትሄው መድኃኒት ቤት መሄድ ብቻ ይመስለናል። ነገር ግን እውነተኛና ዘላቂ መድኃኒት ያለው በጓዳችን ውስጥ ነው። ዛሬ በዚህ ቪዲዮ የጨጓራ ህመምን ለማስታገስ ብቻም ሳይሆን የተጎዳውን የጨጓራ ግድግዳ በፍጥነት ለመጠገንና ወደ ጤናማም ህይወታችሁ እንድትመለሱ የሚረዱ 10 ድንቅ ምግቦችን በዝርዝር አሳያችኋለሁ። እነዚህ ምግቦች በሳይንሳዊ ምርምር የተረጋገጡና በቤት ውስጥ በቀላሉ የምናገኛቸው ናቸው። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን ይህንን አስተማሪ የጤና ቪዲዮ ላይክ ሳታደርጉ እንዳትጀምሩት። መልካም ቆይታ። አንደኛ፣ አጃ። አጃ ለጨጓራ ህመምተኞች ቁጥር 1 ተመራጭ ምግብ ነው። በውስጡ የሚሟሟ ፋይበር፣ ይሄ ማለት ሶለብል ፋይበርን ይዟል። ይህም ፋይበር በጨጓራ ውስጥ ሲገባ እንደ ጄል ያለ ነገር በመሆን የጨጓራን ግድግዳ ያለብሰዋል። ይህም ጨጓራ የሚረጨው አሲድ በቁስሉ ላይ በቀጥታ እንዳያርፍና የቃጠሎን ስሜት እንዳይፈጠር ይከላከላል። በተጨማሪም አጃ ልክ እንደ ስፖንጅ ነው። በጨጓራ ውስጥ ያለን ትርፍ አሲድ የመምጠጥ ከፍተኛ ብቃት አለው። ይህም አሲዱ የጨጓራን ግድግዳ እንዳይበሳውና የቃጠሎን ስሜት እንዳይፈጥር ያደርጋል ማለት ነው። አጃ በውስጡ ካለው የፋይበር አይነት የተነሳም ሆድ ውስጥ ረዘም ላለ ጊዜ የመቆየት ባህሪ አለው። ይህም ጨጓራችን ባዶ ሆኖ አሲድ ብቻውን ግድግዳውን እንዳይጎዳውና የረሃብ ቁርጠትም እንዳይሰማን ይረዳናል ማለት ነው። ስለዚህ አጃውን በወተት ወይም ደግሞ በውሃ አብስላችሁ እንደ ገንፎ መመገብ ትችላላችሁ። ነገር ግን ወተት ስትጠቀሙ አሲድ የሚቀሰቅስባችሁ ከሆነ በውሃ ብቻ ማብሰሉ ይመረጣል። ሌላው ደግሞ ስኳር ማብዛት የለባችሁም። ብዙ ስኳር መጨመር አሲድ ሊቀሰቅስ ስለሚችል በትንሽ ማር ወይም ደግሞ በሙዝ አጣፍጣችሁ ብትበሉት ለጨጓራችሁ የበለጠ ፈውስ ይሆንላችኋል ማለት ነው። ሁለተኛ፣ ሙዝ። ሙዝ በተፈጥሮ አንቲ አሲድ፣ ይሄ ማለት አሲድ ተከላካይ የሆኑ ንጥረ ነገሮችን ይዟል። ሙዝ በውስጡ ከፍተኛ ፖታሺየምም አለው። ይህም በጨጓራ ውስጥ ያለውን የአሲድ መጠን የማመጣጠን ወይም ደግሞ ኒውትራላይዝ የማድረግ ብቃት አለው። አሲድ ሲበዛ የሚሰማችሁ የቃጠሎ ስሜት ወዲያውኑም የማቀዝቀዝ አቅም አለው። የጨጓራ ግድግዳ ብዙ አሲድ በሚያመነጭበት ጊዜ ሙዝ ያንን አሲድ የማረጋጋት አቅም አለው። እንዲሁም በውስጡ የሚገኘው ፔክቲን የተባለ ንጥረ ነገር የምግብ መፈጨት ሂደትን እንዲፋጠንና ምግቦች በጨጓራ ውስጥ ረጅም ጊዜ ተቀምጠው አሲድ እንዳያስመነጩ ይረዳል። ለጨጓራ የሚበጀውም በደንብ የበሰለው ሙዝ ነው። ያልበሰለው ወይም ደግሞ አረንጓዴ ሙዝ ለማለስለስ አስቸጋሪ ሊሆን ስለሚችል ቢጫ ሆኖ ጥቁር ነጠብጣብ ማውጣት የጀመረ ሙዝ ለጨጓራችሁ ፍጹም መድኃኒት ነው። ይሄ ማለት እኛ ተቃጠቆ ብለን የምንጠራው የሙዝ አይነት ለጨጓራችን በጣም ተመራጭ ነው። ሶስተኛ፣ እርጎ። እርጎ በውስጡ ፕሮባዮቲክስ የተባሉ ህይወት ያላቸው ጥሩ ባክቴሪያዎች ይገኛሉ። እነዚህ ባክቴሪያዎችም ለጨጓራ ቁስለት ዋነኛ መንስኤ የሆነውን ሄሊኮባክተር ፓይሎሪ የተባለ ባክቴሪያን በመዋጋት በኩል ትልቅ ሚና ይጫወታሉ። እርጎ በተፈጥሮ ቀዝቃዛና ለስላሳ በመሆኑም በአሲድ ምክንያት የሚፈጠረውን የቃጠሎ ስሜት ወዲያውኑ የማቀዝቀዝና የቆሰለውንም የጨጓራ ግድግዳ የማለስለስ ብቃት አለው። በእርጎ ውስጥ ያሉት ኤንዛይሞች ምግቦች በቀላሉ እንዲሰባበሩና እንዲፈጩ ያደርጋሉ። ይህም ጨጓራችሁ ብዙ አሲድ ማምረት ሳያስፈልገው ስራውን እንዲያከናውን ይረዳዋል ማለት ነው። ታዲያም ለጨጓራ የሚመከረው ያልበዛበት ስኳር ያለው ወይም ደግሞ ተፈጥሯዊ እርጎ ነው። በጣም ጣፋጭ የሆኑ ወይም ደግሞ የተቀመሙ እርጎዎች አሲድ ሊቀሰቅሱ ስለሚችሉ ጥንቃቄ ማድረግ ያስፈልጋል። አራተኛ፣ የጥቅል ጎመን ጭማቂ። የጥቅል ጎመን ጭማቂ ወይም ደግሞ ጁስ ለጨጓራ ህመምተኛ እንደ ተፈጥሯዊ መድኃኒት ነው። ጥቅል ጎመን በውስጡ ቫይታሚን ዩ የተባለ ልዩ የሆነ ንጥረ ነገር ይዟል። ይህም ቫይታሚን የቆሰለ የጨጓራ ግድግዳን፣ ይሄ ማለት ሙኮሳል ላይኒንግ የሚባለውን በፍጥነት የመጠገንና የማዳን ከፍተኛ አቅም አለው። የመከላከያ ሽፋንንም ይፈጥራል። በጨጓራ ግድግዳ ላይ እንደ መከላከያ ቅባት በመሆን የጨጓራ አሲድ ቁስሉን እንዳይበሳውና እንዳይለበልበው ይከላከላል። ብዙ ጥናቶች እንደሚያሳዩት የጥቅል ጎመን ጭማቂን አዘውትሮ መጠጣት ቁስለትን በአጭር ጊዜ ያድናል።
የጥቅል ጎመን ጭማቂ ጨጓራን የማጠብ ቁስሉን የማከምና አዲስ ጤናማ ግድግዳ የመገንባት አቅምም አለው። ታዲያ የጥቅል ጎመን ጭማቂን አዘጋጅቶ ለመጠጣት ግማሽ ኪሎ የሚሆን ጥቅል ጎመን ታዘጋጃላችሁ፣ አጥባችሁ ታዘጋጃላችሁ። ከዛም ለመፍጫ እንዲመች አድርጋችሁ በትንሹ ትከትፉታላችሁ። ከዛ በኋላ በትንሽ ውሃ ይሄ ማለት ግማሽ ብርጭቆ ውሃ ታረጉና በመፍጫ ወይም ደግሞ ብሌንደር ውስጥ በደንብ መፍጨት ነው። ከዛ ጭማቂውን ብቻ በንጹህ ማጥለያ ለይታችሁ አውጥታችሁ ድፍድፉን ትጥሉታላችሁ ማለት ነው። ድፍድፉን መጠቀም የለባችሁም። ጭማቂውን ብቻ በብርጭቆ ቀርታችሁ ማዘጋጀት ነው ማለት ነው። ታዲያ ይህንን በቀን 3 ጊዜ ከምግብ 30 ደቂቃ በፊት ግማሽ ብርጭቆ ብትጠጡ ይመከራል። ጭማቂው ሳይቆይ ወዲያውኑ መጠጣት አለበት። ጣዕሙ ደግሞ የማይመቻችሁ ከሆነ ወይም ደግሞ ከከበዳችሁ ካሮት ወይም ደግሞ ፖም ማለትም አፕልን አብራችሁ ብትፈጩት ይመከራል። ታዲያ ይህንን ከ7 እስከ 10 ቀናት አከታትላችሁ ብትጠቀሙት ለውጡን ታዩታላችሁ። በጨጓራችሁ ላይ ከፍተኛ የሆነን ፈውስን ይሰጣችኋል ማለት ነው። 5ኛ ፓፓያ። ፓፓያ በውስጡ ፓፔን የተባለ ፕሮቲን ሰባሪ ኤንዛይም ይዟል። የጨጓራ ህመም ሲኖር ጨጓራችሁ ፕሮቲን ያላቸውን ምግቦች ለምሳሌ እንደ ስጋ ያሉ ምግቦችን ለመፍጨት ሊቸገር ይችላል። ፓፓያ ግን ይህንን ስራ ያቀልለታል። በውስጡ ያለው ፓፔን የተባለ ኤንዛይም እንደ ስጋና ጥራጥሬ ያሉ ከባድ ምግቦች በቀላሉ እንዲፈጩ ይረዳል። በተጨማሪም ጨጓራ እንዳያብጥ ወይም ደግሞ ኢንፍላሜሽንን የሚከላከሉ ንጥረ ነገሮችም አሉት። በቫይታሚን ኤ የበለጸገ ስለሆነም የተጎዳው የጨጓራ ክፍል በፍጥነት እንዲጠገንና እንዲያገግም ይረዳል። ታዲያ ለጨጓራችሁ የሚበጀው በደንብ የበሰለው ፓፓያ ብቻ ነው። ጥሬው ወይም ደግሞ አረንጓዴው ጨጓራን ሊያስቆጣ ይችላል። ስለዚህ የበሰለውን መርጣችሁ መመገብ ይኖርባችኋል። 6ኛ የተቀቀለ ድንች። ድንች ከፍተኛ የሆነ የአልካላይን ባህሪ ያለው የጨጓራ ህመም አሲድነትን ስለሚጨምር ድንች ያንን አሲድ በማመጣጠን ኒውትራላይዝ በማድረግ ማለት ነው ህመሙን ያስታግሰዋል። ድንቹን ስትመገቡ ግን መቀቀል ወይም ደግሞ መፍጨት እንጂ መጥበስ የለባችሁም። ምክንያቱም ዘይት ጨጓራን ስለሚያስቆጣ ነው። እርግጥ ነው ድንች ለጨጓራ ጥሩ ነው ተብሎ እየተነገረ አንዳንድ ሰዎች ሲመገቡት ግን ያመኛል፣ ጨጓራዬን ያቃጥለኛል ሲሉ መስማቱ የተለመደ ነው። ድንች ስበሉ ለሚያሟችሁ ሰዎች ምክንያቱ ወይ በዘይት መጥበሳችሁ ነው ወይም ደግሞ የአረንጓዴነት ምልክት ያላቸውን ድንች መጠቀማችሁ አሊያም ደግሞ ከድንቹ ጋር የምትጠቀሙት ቅመም ነው። ለምሳሌ እንደ ቃሪያ፣ ነጭ ሽንኩርት እነዚህ ያሉ ናቸው ህመም እንዲፈጥርባችሁ የሚያደርገው። ስለዚህ ድንቹን ስትመገቡ መቀቀል ወይም ደግሞ መፍጨት እንጂ መጥበስ የለባችሁ ማለት ነው። በዚህ መልኩ መጠቀም ይኖርባችኋል። 7ኛ ነጭ ሩዝ። ነጭ ሩዝ በውስጡ ያለው የፋይበር መጠን ዝቅተኛ በመሆኑ ጨጓራ ለመፍጨት ብዙ ድካም አይጠበቅበትም። ጨጓራ በህመም ወይም ደግሞ በቁስለት ምክንያት በደከመበት ወቅት ነጭ ሩዝ እንደ ከባድ ምግቦች ለምሳሌ እንደ ጥራጥሬ ወይም ደግሞ ስጋ ለጨጓራ አያስጨንቀውም። ብሌንድ ዳይት ወይም ደግሞ ለስላሳ ምግብ ተብሎ ከሚመደቡት ውስጥ አንዱ ነው። ነጭ ሩዝ በባህሪው ስታርች የበዛበት በመሆኑ በጨጓራ ውስጥ የሚገኘውን ትርፍ አሲድ የመምጠጥም አቅም አለው። ይህም የአሲድ መመለስን ይሄ ማለት አሲድ ሪፍሉክስና የቃጠሎ ስሜትን ወዲያውኑ ለማስታገስ ይረዳል ማለት ነው። ጨጓራችሁ በቆሰለበት ወይም ደግሞ ባበጠበት ወቅት ሻካራ ምግቦችን መፍጨት ስለሚከብደው ነጭ ሩዝ እንደ ማረፊያ ሆኖ ያገለግለዋል። ታዲያ ለተሻለ ውጤት እንዴት መመገብ ይኖርባችኋል? በደንብ ማብሰል አለባችሁ። ሩዙ በጣም ለስላሳ እስኪሆን ድረስ መብሰል ይኖርበታል። ሌላው ቅባትና ቅመም የሌለው መሆን አለበት። ሩዙን በዘይት ከመጥበስ ይልቅ በውሃ ብቻ ቀቅሎ መመገቡ የሚመከር ነው። ሌላው ከእርጎ ጋርም አዘጋጅታችሁ ብትመገቡት ደግሞ ይበልጥ ተመራጭ ይሆንላችኋል ማለት ነው። 8ኛ አሳ። እንደ ስጋ ያሉ ፕሮቲኖች ለመፈጨት ረጅም ሰዓትና ብዙ አሲድ ይፈልጋሉ። አሳ ግን ለስላሳ በሆኑ የጡንቻ ዘሮች የተገነባ ስለሆነ እንደ ሌላ ስጋ ጨጓራ ብዙ አሲድ ማምረትና ብዙ መታገል አይኖርበትም ማለት ነው። ጨጓራ በቀላሉ ይሰባብረዋል። በተጨማሪም አሳ በውስጡ ኦሜጋ 3 የተባለ ጤናማ ስብም ይዟል። ይህም ንጥረ ነገር በጨጓራ ግድግዳ ላይ ያለውን እብጠት የመቀነስና የቆሰለውንም ክፍል የመጠገን ከፍተኛ የሆነ አቅም አለው። አብዛኞቹ የአሳ አይነቶች ዝቅተኛ ስብ ያላቸው ናቸው። ከፍተኛ ስብ ያላቸው ምግቦች አሲድን ስለሚያስመነጩ፣ አሳ ግን
አሲድ ሳይቀሰቅስ ሰውነታችሁ የሚፈልገውን ፕሮቲን እንዲያገኝ ይረዳል ማለት ነው። 9ኛ ዝንጅብል። ዝንጅብል ለጨጓራ ህመም እንደ ተፈጥሯዊ ማደንዘዣ ያገለግላል። በውስጡ ጅንጀሮል የተባሉ ንጥረ ነገሮችም አሉት። እነዚህም ታዲያ የጨጓራን መቆጥቆጥ ይቀንሳሉ፣ የማቅለሽለሽ ስሜትን ያስወግዳሉ፣ እንዲሁም ደግሞ በጨጓራ ውስጥ የሚፈጠረውን ጋዝ በማስወጣት እብጠትን ያስታግሳሉ። የጨጓራ ህመም ማለት የጨጓራ ግድግዳ ማበጥና መቅላት ነው። ዝንጅብል ታዲያ ይህንን እብጠት በመቀነስ የህመሙን ስሜት ያቀላል ማለት ነው። በጨጓራ ውስጥ የሚፈጠረውን አየር ወይም ደግሞ ጋዝ በማስወጣትም የሆድ መነፋትና የቁርጠት ስሜትን ያስታግሳል። ምግቦች በጨጓራ ውስጥ ረጅም ጊዜ ተቀምጠው አሲድ እንዳያስመነጩ ምግቡ በፍጥነት ወደ አንጀት እንዲተላለፍም ያደርጋል። ነገር ግን ዝንጅብል ለጨጓራ መድኃኒት ሊሆን የሚችለው በመጠን ሲወሰድ ብቻ ነው። ዝንጅብል በባህሪው የሚለበልብ ስለሆነ መጠኑ ከበዛ የባሰ ቃጠሎን ሊፈጥር ይችላል። ስለዚህ በትንሹ ለምሳሌ በሻይ ውስጥ ወይም ደግሞ በውሃ ተቀቅሎ መወሰድ ይኖርበታል ማለት ነው። ሌላው ደግሞ የጨጓራ ቁስለቱ በጣም የከፋ ደረጃ ላይ የደረሰና ከፍተኛ የቃጠሎ ስሜት ያለበት ሰው ዝንጅብል ሲወስድ ሊለበልበው ስለሚችል መጠንቀቅ ይኖርበታል ማለት ነው። ይህንንም ጥንቃቄ መውሰድ ያስፈልጋል። 10ኛ ማር። ማር የተፈጥሮ አንቲባክቴሪያል ነው። ማር በውስጡ ሃይድሮጅን ፔሮክሳይድ የተባለ ንጥረ ነገር በትንሹ ይዟል። ይህም ንጥረ ነገር የቆሰለ የጨጓራ ግድግዳን በፍጥነት እንዲጠገንና አዲስ ጤናማ ቲሹም እንዲተካ ይረዳል። በተጨማሪም ማር ወፍራምና የሚያጣብቅ ባህሪ ስላለው ሲበላ በጨጓራ ግድግዳ ላይ እንደ መከላከያ ሽፋን ሆኖ ያርፋል። ይህም ታዲያ የጨጓራ አሲድ ቁስለቱን እንዳይለበልበው ይከላከላል ማለት ነው። የጨጓራ ቁስለት ካለባችሁ ማር ቁስሉ ላይ እንደ ቅባት በመሆን እንዳይቆሰቁስና ባክቴሪያዎችም እንዳይራቡበት ያደርጋል። በውስጡ ያሉት ኤንዛይሞች ደግሞ የምግብ መፈጨትን ያግዛሉ። ታዲያ ማርን ለጨጓራ ስትጠቀሙ ማወቅ ያለባችሁ ነጥቦች አሉ። አንደኛ፣ ማሩን ለብ ባለ ውሃ በጥብጣችሁ በባዶ ሆድ ብትወስዱት ጨጓራችሁን የማለስለስና እንዲሁም ደግሞ አሲድን የማመጣጠን ስራውን ያፋጥንለታል። ውሃው በጣም መፍላት የለበትም፣ ለብ ያለ ቢሆን ተመራጭ ነው። ሌላው ተፈጥሯዊ መሆኑን ማረጋገጥ አለባችሁ። ስኳር የተቀላቀለበት ማር አሲድ ሊቀሰቅስ ስለሚችል ንጹህና ኦሪጂናል ማርን መሆኑን ማረጋገጥና መጠቀም ይኖርባችኋል ማለት ነው። ስለዚህ እነዚህ የተመለከትናቸው 10 ምግቦች ለጨጓራችን ጤንነት እጅግ ተመራጭና ፈውስ የሆኑ ምግቦች ናቸው። እነዚህ ምግቦች የሚጠቅሙት የጨጓራችሁን ግድግዳ ከመከላከያ ሽፋን፣ አሲድ ከመቀነስ እንዲሁም ደግሞ ቁስልን ከመጠገን አኳያ ነው። በዚህ መልኩ ከፍተኛ ጠቀሜታን ይሰጣሉ ማለት ነው። እንግዲህ ተመልካቾቼ የጨጓራ ህመም ማለት ሁልጊዜ በስቃይ መኖር ማለት አይደለም። ተፈጥሮ የሰጠችንን እነዚህን ጸጋዎች በአግባቡ ከተጠቀምንና አመጋገባችንንም ካስተካከልን ጨጓራችን ራሱን እንዲያድን እድል እንሰጠዋለን። አስታውሱ፣ ጤናማ አመጋገብ የአንድ ቀን ልምድ ሳይሆን የህይወት ዘመን ምርጫ ነው። ስለሆነም እነዚህ ምግቦች መመገብ ሲጀምሩ ለውጡን በቅርቡ እንደምታዩት እርግጠኛ ነኝ። ነገር ግን ህመሙ በጣም ከፍተኛ ከሆነና የደም መፍሰስ ምልክቶች ካሉ የግድ ሐኪም ማማከር እንዳለባችሁ እንዳትረሱ። ለዛሬ የነበረን መረጃ ይህን ይመስላል። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶቻችሁ ሼር በማድረግ ለሌሎችም መድኃኒት ሁኑ። ለተጨማሪም የጤና ነክ መረጃዎች ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ በጤና ቆዩልኝ። አመሰግናለሁ። ቸር ሰንብቱ።